ጤና ይስጥልኝ የፈጠነ ሚዲያ ቤተሰቦች፣ በዛሬው ዜና ተታችን ለሁለት አስርት ዓመታት ያህል በኢትዮጵያ ፖለቲካ ውስጥ ጉልህ ድርሻ የነበራቸውን ሰሞነኛው መነጋገሪያ የሆኑትን አንዱዓለም አራጌ ያለፉበትን የፖለቲካ ህይወትና በሰሞነኛው ንግግራቸው ሊደርስባቸው ስለሚችሉ ስጋትና እስሮች እንዳስሳለን። አብራችሁን ቆዩ። በኢትዮጵያ የፖለቲካ ታሪክ ውስጥ ስለ ጽናት፣ ስለ ሰላማዊ ትግልና ስለ ከባድ መስዋዕትነት ሲነሳ ቀድሞው ከሚጠሩ ሰዎች መካከል አንዱዓለም አራጌ አንዱ ናቸው። በአዲስ አበባ ዩኒቨርሲቲ የታሪክ ትምህርቱን ሲከታተል የነበረው ይህ ወጣት የአገሪቱን የፖለቲካ ምህዳር ለመቀየር የነበረው ፍላጎት ገና በጠዋቱ ወደ ህዝባዊ ትግሉ እንዲቀላቀል አድርጎታል። አንዱዓለም የፖለቲካ ስልጣን በጠመንጃ አፈሙዝ ሳይሆን በህዝብ ነጻ ምርጫና በሀሳብ የበላይነት መገኘት አለበት በሚለው መርህ በጥብቅ ያምን ነበረ። የእምነቱ በ1997 ዓ.ም በተደረገው ታሪካዊና አገራዊ ምርጫ ወቅት የቅንጅት ለአንድነትና ለዲሞክራሲ ፓርቲን በዋና ጸሐፊነት እስከ መምራት አደረሰው። ወጣቱ ፖለቲከኛ በንግግር ክህሎቱ፣ በሀሳብ ሚዛናዊነቱና ህዝቡን በማንቀሳቀስ ብቃቱ በአጭር ጊዜ ውስጥ በብዙዎች ዘንድ ተወዳጅነትን አተረፈ። የ1917ቱ ምርጫ ለኢትዮጵያ የዲሞክራሲያዊ ተስፋ ትልቅ ምዕራፍ የነበረ ቢሆንም ማጠናቀቂያው ግን ለአንዱዓለምና ለጓደኞቹ ከባድ ፈተናን ይዞ መጣ። በምርጫው ማግስት በተፈጠረው የፖለቲካ ቀውስ ሳቢያ አንዱዓለም አራጌን ጨምሮ በርካታ የቅንጅት ከፍተኛ አመራሮች በቁጥጥር ስር ዋሉ። በወቅቱ የቀረበባቸው ክስ የአገር ክህደትና ህገ መንግስታዊ ስርዓቱን በኃይል ለመናድ መሞከር የሚል የከረረ ነበር። አንዱዓለም በእስር ቤት በነበረበት ወቅትም ቢሆን የመጀመሪያውን ሰላማዊ ትግል መስመር አሳልፎ ለመስጠት አልፈቀደም። ከዓመታት እስር በኋላ በምህረት ቢፈታም እንደ ብዙዎቹ ፖለቲከኞች ስደቱን ወይም ትግሉን ማቆም አልመረጠም። አገሬ ላይ ሆኜ በሰላማዊ መንገድ እታገላለሁ ማለት አቋሙም ጸና። ከእስር ከተፈታ በኋላ የአንድነት ለዲሞክራሲና ለፍትህ ፓርቲ በማደራጀት የፓርቲው የህዝብ ግንኙነት ኃላፊን በመሆን ትግሉን ቀጠለ። ሆኖም በወቅቱ የነበረው የፖለቲካ ምህዳር ለተቃዋሚዎች እጅግ ጠባብና አደገኛም ነበር። በ2004 ዓ.ም አንዱዓለም አራጌ በጸረ ሽብር አዋጁ ተጠቅሶ በድጋሚ በቁጥጥር ስር ዋለ። ፍርድ ቤቱ የአንዱዓለምን የፖለቲካ ንግግሮችና ጽሑፎች እንደ ሽብር ተግባር በመቁጠር የህይወት ዘመን የእድሜ ልክ እስራት ፈረደበት። አንዱዓለም በቃሊቲ ማረሚያ ቤት በነበረበት ጨለማ ክፍል ውስጥ ተስፋ አልቆረጠም። ይልቁንስ እስር ቤቱን ወደ እውቀት ማዕከልነት ቀይረው የአገር ፍቅር ዕዳና የማይበገረው ጽናት የተባሉትን መጽሐፍቶችን በሚስጥር በወረቀት ቁርጥራጮች ላይ በመጻፍ ለህዝብ አበረከተ። እነዚህ መጽሐፍት የእሱን የትግል ስቃይ ብቻ ሳይሆን የአገሪቱን የፖለቲካ ስብራት የሚያሳዩም ነበር። በኢትዮጵያ ህዝብ በተለይም በወጣቱ ዘንድ የተቀጣጠለው ተከታታይ ተቃውሞ ማዕበል የመንግስት መዋቅርን አስገደደ። በ2010 ዓ.ም በአገሪቱ የመጣውን የፖለቲካ ለውጥ ተከትሎ አንዱዓለም አራጌ ከ6 ዓመታት በኋላ ከቆየበት የቃሊቲ እስር ቤት በነጻ ከጓደኞቹ ጋር ተለቀቀ። ከእስር ቤት ሲወጣ በህዝቡ ፊት ያደረገው ንግግር በበቀል ላይ ያተኮረ አልነበረም። ይልቁንም ስለ ፍቅር፣ ስለ አንድነትና ስለ ሀገራዊ እርቅ የተናገረው ንግግር የብዙዎችን ልብ ነካ። የግል ስቃዩን ወደ ጎን በመተው ለአገር ሰላም ቅድሚያ መስጠቱ የፖለቲካ ብስረቱን ዳግም ያስመሰከረበት ሆነ። ከእስር ቤት ድጋሚ ከተፈታ በኋላ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ መስራችና አመራር በመሆን በሰላማዊ ፖለቲካ ውስጥ መሳተፉን ቀጠለ። ሆኖም የኢትዮጵያ ፖለቲካውንም ቢሆን ውስጣዊ ቀውሶች፣ ግጭቶችና አለመረጋጋቶች ያሉበት በመሆኑ የአንዱዓለምና መሰል የሰላማዊ ትግል አራማጆች ጉዞ አሁንም ያላለቀና ፈተና እንደሆነ ቀጠለ። አንዱዓለም አራጌ ለዲሞክራሲያዊት ኢትዮጵያ ምስረታ የወጣትነት ዘመኑን ነጻነቱንና የቤተሰብ ህይወቱን የገበረ የጽናት ተምሳሌት ነበር። በእስር ቤት ጨለማ ውስጥ ሳይበገር የብርሃን ተስፋን ያሳየው ይህ ፖለቲከኛ ታሪክ ሁልጊዜም በክብር የሚያስታውሰው የሰላማዊ ትግል ምልክት ሆኖ ነበር። አንዱዓለም ግን ከሰሞኑ ከእስር ያስፈታውን ብልጽግናና የለውጡን ስርዓት በሪፖርተር ጋዜጣ በሚገባ ተቸ። ወዴዶች ትከሻችን ላይ ቆሞ እስክስታ እየጫሩብን ነው ሲል ተናገረ። በፍጹም ከኦህዴድ ብልጽግና ይህንንም አልጠብቅም አለ። ኦህዴድ በዚህ ደረጃ ይወርዳል ብዬ አልጠብቅም ነበር ያሉት አንዱዓለም አራጌ ምንም እንኳን ኦህዴድ የሚባል ፓርቲ በአሁኑ ወቅት ባይኖርም አሁን ያለውን ብልጽግና ኦህዴድ ለማለት ፈልግ ይሆናል። አንዳንዶች የአንዱዓለምን ንግግር ተከትለው ሰውየው ድጋሚ ወደ ወህኒ ቤት ሊገባ ይችላል የሚል ስጋትን አስቀምጧል። አንዳንዶች የአንዱዓለምን ንግግር ጊዜውን ያልጠበቀ
የጻፈውን መጽሐፍ ለማስተዋወቅ የተጠቀመበት ያልሆነ ፖለቲካ ብለውታል። የአንዱዓለም አራጌ ንግግር ዳግም ለወይን ያበቃው ይሆን ወይስ አሁንም በነጻነት የመናገር መብቱ ይቀጥላል?